ሰበር ዜና በዛሬው ዕለት ሚዲያውን የተቆጣጠሩት ሀይሚና ብሩኬ የሚባሉ ታዳጊዎች በዛሬው ዕለት የጋብቻ ፕሮግራም በማዘጋጀታቸው ሁላችሁን ነው ሲሉ ጠርተዋቸዋል። እንዲሁም ማንም እንዳይቀር ሲሉ ተናግረዋል። እንግዲህ በዛሬው ቀን እንደምታዩት ሁለታቸውም የሆነ የተለያየ ቦታ ላይ ሆነው በፖስተቱልን ፖስት የገመትነው ግምት ሲሆን እንዲሁም ደግሞ ቲክታከሮች ይህንን ፎቶ እንግዲህ ባቀናበሩት ቅንብር እኛም ደግሞ እንግዲህ ስንገምትና ሲገባን ምን እንደገባን ታውቃላችሁ። ዛሬ የጋብቻ ፕሮግራም ሊፈራረሙ እንደሆን ገብቶናል፣ ደርሰንበታል። ስለዚህ እኛም ደስ ብሎናል። ሁላችሁም እንኳን ደስ አላችሁ ስንል የደስታችን በረከት እናበረክታለን። ሁላችሁም እንኳን ደስ አላችሁ ስንል ዘገባውን ከሙቲው ቻናል ተዘግቧል። ወይኔ ዛሬ አሁን በዛሬ ቀን ጉንፋን ያመኛል። ምን አይነት ነው በእናታችሁ? እና ሁላችሁም እንኳን ደስ አላችሁ። እንዲሁም እንግዲህ ስምረት እህታቸው የፖስተችው ዘገባ አለ። ብዙ ጊዜ በጉጉት ከምንጠብቀው ይልቅ በድንገት የምናገኘው ነገር ውብ ነው ውብ ናቸው ብላለች። እንግዲህ አይ ነው በጣም ትክክል ነሽ። ምክንያቱም ብዙ ጊዜ የጓጓንለት የፈለግነውን ነገር ሳይሆን እግዚአብሔር የፈቀደውና የወደደውን ሲሰጠን እጅግ በጣም ደስ ይላል። ውበትም አለው ይጣፍጣልም። ገባችሁ? አንዳንዴ በጣም ደክመንለት ለፍተንለት ወይኔ ጆሮ ሁሉ ይጨዋል። እግዚአብሔርን እናንተ አሞኛል በጣም እናንተ ይቀልድ ካለ ማርያም ጆሮዬ ይጨዋል፣ ጆሮዬ ተዘግቷል ምናምን። ኦ ማይ ጋድ ወይኔ ጉዴ ፈላ ዛሬ። ስሙ ቤተሰብ አመሰግናለሁ ሁላችሁም። አይዞሽ እንደዚህ ውሰጅ እንደዚህ ውሰጅ እያላችሁ የነበርና እኔ ወድሽ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መቤቴ ኑሩልኝ በቃ የእኔ ሱሶች ማለት ነው። ብዙዎቻችሁ ይህንን እምላችሁ እንዳትጨነቁ ስለምፈልግ ነው። ምንም ልትጨነቁም አይገባም። ዛሬ ወይን እድል ቀኑ እንዴት ነው የሚመሸው እያላችሁ ነው። እየመሸ ነው። እሺ አይዞን እየመሸ ነው። 2 ሰዓት አይ ቲንክ 1 ሰዓት ከምናምን ነው የቀረን። ስለዚህ ሁሉም ነገር ሰርፕራይዝም ሊሆን ይችላል ምናምን። ሁላችሁም ጠብቁ። ስምሪ እንዳለችው ደግሞ ብዙ ጊዜ በጉጉት የምንጠብቅላቸው ነገሮች ተበላሽተው ሊያስጨንቁን ሊያሳስቡን ይችላሉ። እንዲሁም ደግሞ ያላሰብነው ያልፈቀድነው ወይ ደግሞ ምንም በጭራሽ ያላሰብነው ነገር ሆኖ ደግሞ ህይወታችንን ሊያስተካክለው ይችላል ይሆናልም ማለት ነው። እኔ በህይወቴ በጣም ብዙ ነገር ያልጠበቅኩት ያልጓጓላቸው ነገሮች ወደ ህይወቴ መጥተው ህይወቴን አስተካክለውልኝ ማርያም ነው የምላቸው ብዙ ነገር ያላሰብኳቸው ነገር ሆነውልኝ ያውቃሉ። ብዙ ነገር ያሰብኳቸው የፈለኳቸው የጓጓውላቸውን ነገሮች ደግሞ አጥቻ አውቃለሁ። ግን እግዚአብሔር ይመስገን ያን ነገር ቀምቶ ሌላ ነገር እናንተ ያልጠበቃችሁትን ነገር ፈጣሪ ይሰጣቸዋል። ልክ ለልጆቻችን ደረቅ ዳቦ ሲበሉ ነው ብለን ቀምተን ሻይ ጨምረን እንደምንሰጣቸው ሁሉ ልክ እንደዛ ማለት ነው። ፈጣሪ ለእኛ ነገር እኛ የሚጎዳን የሚጎረብጠን ነገር አስፈላጊ ስላልሆነ ፈጣሪ መልካም ነገር ይሰጠናል ማለት ነው። ባይዛዊ ስምሪ በጣም በስል ልጅ ነሽ እና ወድሻለሁ፣ አከብሻለሁ የኔ ቆንጆ። እና ደግሞ ሀይሚና ብሩኬ እንደምታዩት ቲክታክ ላይ ነው ፖስት ተደርጎ ያገኘሁት ማለት ነው። እና በጣም እየሳኩኝ ነበር ይህን እንትን ሳየው ማለት ነው። እንደምታያት ቅምጥሌ እያነበበችው ወረቀት ይዛ እስክርቢቶ ይዛ ቡራም ወረቀትና እስክርቢቶ ይዞ እያነበበም ነገር ነው። እና የጋብቻ ፕሮግራም ለማዘጋጀት ምን ቤት ነው የሚባለው? ሰዎች ሲጋቡ ሄደው የሚፈራረሙት መዘጋጃ ቤት ነው። እዛ ሄደው ነው መሰለኝና ይህን ቀን እግዚአብሔር ያምጣለን፣ ደግሞ ያመጣዋል። ሁላችሁም በጸሎታችሁ በዱዓችሁ ብቻ እንድታግዟቸው ፈልጋለሁ። ትልቅ ደረጃ ላይ ደርሰው ተሳክቶላቸው ማየት ፈልጋለሁ። ተሳክቶላቸው ማየት ከምፈልጋቸው ሰዎቹ መሀል አንዶቹ ናቸው ነው ወይስ ሁለቶቹ ናቸው ነው በላችሁና በቃ የሆነ ተሳክቶላቸው ትልቅ ደረጃ ላይ ደርሰው ማየት ፈልጋለሁ። ቤተሰብ ቅድም ሸር ያደርገውላችሁን የታችን ቻናል ሰብስክራይብ እያደረጋችሁ ስለሆነ ከልብ አመሰግናለሁ። ያው በጣም ብዙ ነገር ነው አወራችሁ፣ በጣም ብዙ ነገር ነው የጻፈችልኝ ምናምን፣ ግን ያው ብዙ ነገሮች አሉ መውጣት የማይችሉ ነገሮች ምናምን ነገር ማለት ነውና ምናልባት የሆነ ጊዜ ራሷ ታወጣዋለች። እኔ መናገር የለብኝም ግን ሁላችንም እንድናበረታታ ትፈልጋለሁ። እናቷ ደካማ ናት፣ በጣም ታሳዝን ማርየ እና ሁላችሁም ልታግዟት ትፈልጋለሁ። በተለይ ለእናቶች የምታስቡ ይች ልጅ ነገ የተሻለ ደረጃ ላይ ደርሳ እናቷ እንድታግዝ ፈልጋለሁ። እንደምላችሁ እሷ የምታቀኝ እዚህ ዩቱብ ላይ ነው። እኔም ያኔ ነው አውቂያ ሰብስክራይብ አድርጉት። ግን እዚህ ጋር የቲክታክ እና የኢንስታግራም ባዮ ላይ ስላለ እዛ ነው እንግዲህ መጣ የጻፈችልኝ እና እኔም ደግሞና በጣም ነው ያዘንኩት። ገብቼ ውሸትሽን ነው እያልኳት ነበረ ማለት ግን ገብቼ ሳይ ምንም ቪዲዮ የለም። ፕራይቬቱና እንዳለች ፕራይቬትም ነው። ስሟን ምናምን ገና አልቀየሩትም። ግን በተቻለ ብትመልሱላት ነው ደስ ይለኛል። እንግዲህ እንዳያችኋት በአዲስ ቻናል ቪዲዮ ሰርታ መጣለች። ጎበዝ ልጅ በርቺ፣ ሁላችንም ከጎንሽ ነን። አንቺ ብርቱ ጠንካራ ሴት ከሆንሽ
ማንም ሰው አንቺን ላለማገዝ ወደኋላ የሚል የለም። ባለፈው እንዳልኳችሁ ምንም ሳላቃት ጨዋ ልጅ ነች ምናምን ደስ ትላለች እንደወረደች ነው እያልኳችሁ ነበርና እንግዲህ አንዳንዴ ምንድን ነው እኔ ታወራኛለች እንደዚህ አይነት ነገር የሚፈጠራል ብዬ አይደለም፣ ግን ሳይኮሎጂ ትንሽ ያው ከሳይኮሎጂ ከሚያውቁ ሰዎች ጋር ትንሽ ጊዜ ስለነበር ብቻ ያን ነገር ነው የተረዳሁትና አንዳንዴ የምንናገራቸው የምናደርጋቸውን ነገሮች እመቤቴን ነው የምላችሁ ሰው ይሰማል አይሰማም ብለን ሳይሆን በቃ አይሰማም ብለን ሁላ ነው የምናደርገውና እኔ ያኔ ስለ እሷ ቪዲዮ የሰራሁትን ትስማውላ አላውቅም፣ ግን ልጅቱ በቃ ስለ እኔም ቪዲዮ እንደዚህ ብለሽ ሰርተሽ ነበርና ምናምን ነገር ብቻ የሆነ እንደምታግዥኝ ሸር እንደምታደርግልኝ ምናምን ስላመንኩ ነው የመጣሁት ምናምን ስትለኝ የእናቷን ቪዲዮ ስትልክልኝ ምናምን በጣም ነው ያዘንኩት። ማርያምን ብቻ በርቺ። እንግዲህ ከቪዲዮ እንደሰማችኋት ብዙ ነገሮችን ከህይወት ያሉትን አመጣለሁ ብላለች። ሁላችሁም እገዟት ለማለት ነው የኔ ወዶች። አውቃለሁ ከኔ በላይ እናንተ ልባችሁ ንጹህ ነው። መቤቴን ከእናንተ ነው መልካምነትን ፍቅርን እየተማርኩ ያለሁትና አመሰግናለሁ። በተረፈ ምንም አታስቡ፣ አትጨነቁ። ሰዓቱ እየደረሰ ነው፣ ቪዲዮ ይለቀቃል፣ አብረን እናያለን። ምንም እንዳትጨነቁ። አይ ሙሽዬን ይዘቀዝቋታል ብዬ እኮ ነው ጋሼን ይዘቀዝቁታል ብዬ እኮ ነው እያላችሁ ያላችሁ አላችሁና በነገራችሁ ላይ ፎቶ ነው፣ ኖርማል ነው አይደለም። መዘቅዘቅ ቀርቶ ብዙ ሰዎችን እያያቸው ከሆነ የማይሆን ነገር ያደርጋሉ። በነዛ ሰዎች ፎቶ አድርገው የማይሆን ድምጽ ያስገባሉ ምናምን። ግን ከህይወታችን የሚጨምረው የሚቀንሰው ነገር የለም፣ ኖርማል ነው። ባይሰሩም እኮ እየተዘቀዘቁ እንደሆነ ታውቃላችሁ አይደል? ሁሉም ሰው ደግሞ እንዳልኳችሁ ቅድም ነግራችኋለሁ ከልባችን ያለን ቆሻሻ ነገር ነው ካፋችን አውጥተን ልንናገረው የምንችለውና ልባቸው ውስጥ ያለን መጥፎ ነገር ወይ ደግሞ ለሁሉ ሰው የሚያስቡትን መጥፎ አመለካከታቸውን ለእኛ ቀይራችሁ ጥሩ አመለካከት ይኖረን ልንላቸው አንችልም። አንዳንድ ሰው ካያችኋቸው ለአንዳንዶች በጣም መጥፎ ነው፣ ለአንዳንዶች ጥሩ ሊሆኑ ይችላሉ። ያ ማለት ጥሩ ሰዎች ናቸው ማለት አይደለም። ከነዛ ሰዎች የሚፈልጉት ነገር ስላለ ነው ለነዛ ሰዎች ጥሩ ሆንላቸው እንጂ ጥሩ ሰው ከሆናችሁ ለሁሉ ነው ጥሩ መሆን የምችሉት። ገባችሁ? ላትከተሉ ትችላላችሁ፣ መብታችሁ ነው። ሁሉ ሰው ይመቸናል ማለት አይደለም። ግን ለዛ ሰው ለማይመቸኝ ሰው መጥፎ ነገር ልመኝለት ማለት አይደለም። አይነው ሰው ነን። የሆነን ሰው አይተን እኮ የሚያናድደን ሰው አለ አይደል? ዝም ብሎ ግን ለዛ ሰው መጥፎ ነገር ልመኝ ማለት አይደለም። ብዙ የሚወደው ሰው አለ። እኔ የምወዳቸውን ሰዎች የሚጠላቸው ሰው እንዳለ ሁሉ እኔ የምጠላቸውን ሰዎች ደግሞ የሚወዳቸው በጣም ብዙ አለ። ገባችሁ? ያ ማለት ለማንም ሰው ክፉ ነገር አትመኝ። ሁሉም ሰው ጥሩ ነገር ያጋጥመው። ሁላችንም በፈጣሪ ቸርነት ነው የምንኖረው እንጂ በሰው ቸርነት ወይ ደግሞ በሰው ልፋት በእኛ ልፋት አይደለም። በሱ ቸርነት ሁላችንም እንኖራለን። ስለዚህ መልካምነት ለራስ ነው። ዛሬ በድብቅ የሰራነው መጥፎ ነገር ወይ ደግሞ ዛሬ በድብቅ ያረግነው ጥሩ ነገር ነገ በአደባባይ ነው የሚገለጠውና ፈጣሪ ንጹህ ልብ ይስጠን ሁላችንም። ስለዚህ ሁላችሁም ታገሱ። እየተጨነቃችሁ ያላችሁም አትጨነቁ። ማርያምን አትጨነቁ። ዶንት ወሪ በቃ ለምን እንደምትጨነቁ ይገባኛል። ግን በቃ በጸሎት በዱዓ ብቻ ነው ማገዝ ያለባችሁ እንጂ ሌላ ምንም ጥቅም ስለሌለው። በተረፈ እንጠብቅ አብረን። ያው ብዙዎቻችሁ ቴክስት እያደረጋችሁልኝ ስለሆነ በአንድ ላይ እዚህ ጋር መጥቼ ብናገር ይሻላል ብዬ ነው። በጣም እንደምወዳችሁ ወቁልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ወደቶች። መልካም ጊዜ